አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊያ ዩቱብ ተከታታዮች ሰላም እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝት ይበል ትርፍ ይበልልኝ። እንዲሁም ክርስቲያን እህት ወንድሞቼን ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ በቅንነት የኔ ውድ እህቶች። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ከአንዳንድ ሰዎች ያየኋቸው የተረዳኋቸው ነገር ባለትዳር ከሆኑት እህት ወንድሞቼ ይዤላችሁ የመጣሁት ይዤላችሁ የመጣሁት የዛሬው ርዕስ ይሄ ነው። ትዳር ላላችሁ ወንድሞቼ እህቶቼ አንዳንድ ምክር ያየሁትን ነገር ለመናገር በተለይ ስደት ላይ ያላችሁ ከስደትም ኢትዮጵያም ያላችሁ ትዳራችሁ እንዴት መምራት እንዳለባችሁ፣ እንዴት ትዳራችሁን ዘላቂ ማድረግ እንዳለባችሁ አንዳንድ ነገር ያው ሰው የሚያውቀው ማሳወቅ ወይም እንደዚህ ይሄ ነገር ቢሆን ይጎዳል፣ ይሄ ነገር ቢሆን ይጠቅማል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ በማድረግ ከመጀመሪያው እስከ መጨረሻው ተከታተሉኝ ውዶቼ። የምናውቀውን ነገር ይሄ ነገር ይጠቅማል ሰውን፣ ይሄ ነገር ይጎዳን ሰው የሚለውን ብናስተምር፣ ብናሳውቅ፣ ብናስረዳ ጥሩ ነው ብዬ አስባለሁ። ከኔ አንድ ሰው ሊጠቀም ወይም ሊረዳ ይችላል እና ይሄ ማለት ለእኔ ትልቅ ነገር ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ትዳር ለያዛችሁ እህት ወንድሞቼ፣ ስደት ላይ ላላችሁ ይህንን እናንተን ነው ወደ ትዳሩ ወደ ምኑ ልሄድ ያገቡት ወደ ላላገቡት ያገቡት ወደ አገቡት ማለት ነው ውዶቼ። ባለትዳር ሆናችሁ ስደትም ላይ ሆናችሁ ወይም ኢትዮጵያ ላይ ያላችሁም ብትሆኑም ማለት ነው። ግን አብዛኞቹም ትዳር ኢትዮጵያም ያለው ይፈርሳል፣ የሳውዲም ይፈርሳል። ያ አላህ ተፋታለይ፣ አግብታለይ፣ ተፋታለይ፣ ወልዳለይ፣ አግብታለይ፣ ተፋታለይ የማይል የለም። በጣም ይገርማልና ያው እንደዚህ ስለሆነ ትዳራችሁ እንትን እንዳይልባችሁ ምን ማድረግ አለባችሁ? ምክንያቶች ብዙ ናቸው፣ ግን ዋና ዋናዎች ያው የተወሰነ የምነግራችሁ ነገር አለ። ትዳራችሁ እንዳይፈርስ፣ ትዳራችሁን እንዴት መምራት እንዳለባችሁ። ትዳር አንቺን ልታስተምርን ነው እንዴ? አንቺ ወልከፍ እንዳትሉ። ያኔ የሰው ልጅ እንትን የራሱን ሀሳብ መናገር አለብኝ። የራሴን ሀሳብ የብዙ ሰዎች ትዳር የሚፈርሰው በተለይ ስደት ላይ ያሉት ብዙ ነገሮች አለ። ስደት ላይ በተለይ በጣም ብዙ ነገር አለ። ወደ ጉዳይ ወደ እንትኔ ማለት ነው እና እዚህ ጋር ትዳራችሁን የምታስተካክሉትም ለራሳችሁ ናችሁ፣ የምታፈርሱትም ራሳችሁ ናችሁ። አንደኛ በትዳራችሁ መካከል ማንንም አታስገቡ፣ ማንንም ሰው አታስገቡ። ወለ እህት ወለ ቤተሰብ ወለ ማንም ትዳር አግብታችኋል ጓደኛዬ እያልክ ወንድየው ማታስ እንትን አትበል። ሴቲቱም እሷ ጓደኛዬ ናት አትበይ። ትዳርሽን ባልሽ መጥፎም ይሁን መልካምም ይሁን ለሰው አታውሪ። አንደኛ ዝም ብሎ፣ ሁለተኛ የሚያፈርሰው ነገር ነው። ይቅርታና የሚያፈርሰው ነገር ባልየው ሚስቱን ከጓደኛዬ ከልብ የምወደው ጓደኛ ይላል፣ ያስቀምጣል። አብሊው፣ አጠጪው፣ አድርጊው፣ ምንድን በይ ምናምን ይላል። ከዛ በኋላ ላይ ሚስትየቱ ወይ ከሱ አስተፍሩላሁ ተበይሌ ከአላሁ ያንተው ጠብቀን የሆነ ነገር እንትን ይልና በኋላ ላይ እሷ እኮ ታማኝ አይደለችም ይላል። ማን አገናኝልኝ አለ? ማን አብረሃ አብላልኝ አጠጣልኝ በላለ? ተመልከቱ። እና ሳውዲ ላይ ባካችሁ፣ ሳውዲም ያላችሁ ሌላም ሀገር ያላችሁ እንደዛ አታድርጉ። ሴቲቱም ባሌ እንደዛ አጉረሽልኝ አብልልኝ ምትል ብዙ አለች። ብዙ ስራ ትሄዳለች፣ እሷን ሌላ አጅነቢ ወንድ ጋር ትታ ትሄዳለች። አቶ ባል ደግሞ ሌላ እንትን ይላል። ይሄ አግባብ አይደለም። ባልሽን እጃዛ ከበረሽ ሲመጣ ወደ ስራ ቦታ ሸኝ፣ ሲመለስ ደግሞ በአንድ ተመለሱ እንጂ የአንተ ጓደኞችን ካመጣ ሚስትህን ቤት ያፈራውን ሰርታ ብልታ ጠጥታ ትሸኛቸዋለህ። አንተ ባለህበት፣ አንተ የሌለህበት ጓደኛ ምን ሊያደርግ ነው የሚመጣው? አንቺ የሌለሽበት ጓደኛሽ ምን ልታደርግ ነው የምትመጣው? እስኪ ንገሩኝ እስቲ። እኔ በጣም የሚያሳዝነኝ ነገር ጓደኛዬ ናት ጓደኛዬ ነው የሚለው ነገር